ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው። ሰላም ጤና ይስጥልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችንን ከእናንተ ክቡራን ተመልካች አድማጮቻችን ጋር የምናደርገውን ቆይታ አሁን ጀምረናል። ዛሬ እንግዳ ነው ይዘንላችሁ የመጣ ነው። ከእንግዳችን ጋር የምናደርጋቸው ሰፊ ውይይቶች ናቸው። የዛሬ እንግዳችን በኢትዮጵያ ፖለቲካ ውስጥ ትልቅ አስተዋጽኦ ያበረከቱ ከልጅነት እስከ እውቀታቸው በሀገራቸው ጉዳይ ላይ ሰፊ ስራ የሰሩ ብዙዎቻችሁ እንደው የጠፉ ምነካቸው ስትሉ እንዳልነበረ ሁሉ ዛሬ የዘውዱ ሾው እንግዳ ሆነውልናል። ከብዙ ንግግርና ውይይት በኋላ ዛሬ ዝምታቸውን ሰብረዋል። የዛሬ እንግዳችን የተወለዱት በደቡብ ክልል ሲዳሞ ይርጋለም ነው። በይርጋለም ተወልደው እንደገናም ትምህርታቸውን የተከታተሉትም በዚሁ ድንቋ በሆነችው አዋሳ ከተማ ነው። በአዋሳ ትምህርታቸውን ተከታትለዋል። በተለያዩ አካባቢዎችም ከአንደኛ እስከ 3ኛ ክፍል ኩየራ ነው ትምህርታቸውን የተከታተሉት በዚህ በአድቬንቲካል ትምህርት ቤት ኩየራ ውስጥ። በማስቀጠልም እንግዲህ ትምህርታቸውን ከ4 እስከ 8 ኮምቦኒዮ በሚባለው ተከታትለዋል። ከዛ ከ9 እስከ 11 ኢቫንጀሊካል ኮሌጅ በሚባለው ደብረ ዘይት ነው የተከታተሉት። እንዲሁ ያለው ከአንዱ ወደ አንዱ እየተዘዋወሩ ትምህርታቸውን ተከታትለው እንደገና 11ን አቋርጠው ነበረ በተለያየ ምክንያት በሀገሪቱ ተጨባጭ ሁኔታ። ከዛ ከ11ኛ እንደገና እስከ 12ኛ አዋሳ ተመልሰው ነው ትምህርታቸውን የተከታተሉት። በማስከተል እንግዲህ በአዲስ አበባ ዩኒቨርሲቲ ውጤት ስለመጣላቸው በአዲስ አበባ ዩኒቨርሲቲ ለ4 ተከታታይ ዓመታት ትምህርታቸውን ተከታትለው በኢኮኖሚክስ ነው ውጤታቸው የመጣላቸው። እንግዲህ በዛን ጊዜ እንደምታውቁት በዩኒቨርሲቲ ግራጁዌት ሲደረግ መንግስት ነበር በተለያየ ስራ ቦታ ላይ የሚመድባቸው። መጀመሪያ ወደ ግብርና ተመደቡ። ከዛ እንደገና ወደ ሌላ መመደብ አለባሏቸው። መጨረሻ ላይ ወደ ኤርትራ እንዲሄዱ ተደረገ። ኤርትራ ገና በወጣትነታቸው ስራቸውን ጀመሩ። በአጋጣሚ እንግዲህ በልጅነታቸው የተቀመጡባትና ለ4 ዓመታት ያላነሰ ያገለገሉባትን የዚህ የኤርትራን ግዛት መልሰው የገቡበት ጊዜ እንዳለ ወደኋላ መለስበታለሁ። የዛሬ እንግዳችን ኤርትራ ከ1975 እስከ 1980 ዓመተ ምህረት ድረስ የቆዩበት ጊዜ ነበር። በፕላን ጽህፈት ቤት ነው ያገለገሉት። ገና የልጅነት እድሜያቸውን የመጀመሪያ ስራቸውን የጀመሩባት ኤርትራ መጨረሻ እንዴት ሊገቡባቻሉ የሚለውን እመለስበታለሁ። በተለይም ምጽዋ በተያዘችበት በዛ ዘመን እዛ የነበሩት የዛሬ እንግዳችን በኋላ ላይ እሳቸውም ገብተው ብዙ ተግባራቶችን ፈጽመውባታል ኤርትራን። ምንም አላዋጣ ያላቸው በተለይም የደርግ ስርዓተ መንግስት የወደቀበትና በ1991 ዓመተ ምህረት ወይም ደግሞ በፈረንጆቹ ማለት ነው በኢትዮጵያ በ1983 ዓመተ ምህረት አካባቢ መንግስቱ ኃይለማርያም ከኢትዮጵያ ወደ ኬንያ ከኬንያ እንደገና ደግሞ ወደ ዚምባብዌ የሄደበት ዘመን ነበር። ታዲያ እንግዳችንም ነገሩ ያላማራቸው ነበሩና ከኤርትራ ወጥተው በቀጥታ ወደ አርሲም ትንሽ አልቆዩም። ይሄ ነገር አላማረኝም በሚል ጉዟቸውን ወደ ኬንያ ያደረጉ በሞያሌ በኩል። መንግስቱ ኃይለማርያም ኬንያ ሲገባ እሳቸውም እዛው ኬንያ ነው የገቡት። እንዳ ኬንያ ዚምባብዌ ሲሄዱ ፕሬዝዳንት መንግስቱ ኃይለማርያም እሳቸው ደግሞ ለ1 ዓመት ቆይታ በማድረግ በኬንያ ናይሮቢ ጉዟቸውን ወደ አሜሪካ ነው ያደረጉት። አሜሪካ እንግዲህ ከገቡበት ከዛን ዘመን ጀምሮ ከ1992 ዓመተ ምህረት ለረጅም ዓመታት ወይም እስከ 2015 የቆዩበት ዘመን ነው። 2015 መልሰው እንደገና ቀድሞ ስራ ወደ ጀመሩባት ኤርትራ ነው የገቡት። ለምን ገቡ እንመለስበታለን በኋላ። በተለይም በአዲስ አበባ ዩኒቨርሲቲ መጀመሪያ ዲግሪያቸውን በኢኮኖሚክስ ካገኙ በኋላ እንደገና አሜሪካ ገብተው በማስተርስ ዲግሪያቸውን በሲስተም ኢንጂነሪንግ ጨርሰዋል። ታዲያ በተለያዩ የመንግስት ተቋማቶችም ሰርተዋል። በፌዴራል አቪዬሽን መስሪያ ቤት፣ በፔንታጎንም እንደዚሁ ፕሮጀክቶችን በመውሰድ በተለያየ የስራ ኃላፊነት ላይ አገልግለዋል። ይሁን እንጂ የሀገራቸው ጉዳይ ስላንገበገባቸው እንዲህ ቁጭ ብዬ እዚህ ገንዘብ የምቆጥርበት ምክንያት የለኝም አሉ።
እናም ወደ ኤርትራ ተጓዙ። ለምን ይሆን የሚለውን አሁንም ከሳቸው አንደበት በዝርዝር እንመለስበታለን። የዛሬ እንግዳችን ለረጅም ሰዓታት ወይም ለረጅም ዓመታቶች በፖለቲካው ጉዳይ ላይ ድምፃቸውን አጥፍተው የቆዩ ቢሆንም አሁን ግን ለመጀመሪያ ጊዜ ከዘውዱ ሾው ሚዲያ ጋር ዝምታቸውን ሰብረዋል። የዛሬ እንግዳችን ፖለቲከኛ ኢትዮጵያዊ ኤፍሬም ማዴቦ ናቸው። ከሳቸው ጋር የምናደርገው ውይይት እንድትከታተሉ በማክበር ጋብዛለሁ። አብረን እንቆይ። ክቡራን ተመልካች አድማጮቻችን ከልብ አመሰግናለሁ። አቶ ኤፍሬም ማዴቦ በእውነቱ በጣም በርካታ ጉዳዮች እንዳለው ትረዳለሁኝ። እንደ ቁርጥ አድርጌ እርስዎን ትንሽ ለተመልካች አድማጮቼ ለማስተዋወቅ ሞክሬያለሁኝ። ከልብ አመሰግናለሁ። ከረጅም ዓመታት ቆይታ በኋላ መልሰው ወደ ፖለቲካው ለህዝቡ፣ ለወገኑ፣ ለሀገሩ አሁንም ተጨማሪ እውቀቴንና ልምዴን አካፍላለሁ ብለው በመምጣቱ በጣም ደስ ብሎኛል። እንኳን ሰላም መጡ ወደ ዘውዱ ሾው ሚዲያ። እኔም አመሰግናለሁ ስለጋበዝከኝ። ኦልሞስት ከኢትዮጵያ ከወጣሁ 2 ዓመት ሊሆነኝ ነው። ባለፉት 2 ዓመታት አንተ እንዳልከው ከሚዲያ ተሰውሬ ነበረ ወይም ዝምታ ውስጥ ነበርኩኝ። ያንን ዝምታዬን እንድሰብር አንተም ደጋግመህ ወጡተኛል። አመሰግናለሁ። ይኸውና ዛሬ ቀርብ ያለው በዚሁ ቀጥላለሁ። እንግዲህ የኢትዮጵያ ፖለቲካ ህይወቴን የሰጠሁለት ፖለቲካ ነውና አንድ ሰው ለአንድ ነገር ህይወቱን ከሰጠ ሌላ የሚሰስተው ነገር አለ ብዬ አላምንም። በዚሁ ለመቀጠልና ህይወቴ ሙሉ የታገልኩለት የኢትዮጵያ ፖለቲካ እኛ ኢትዮጵያውያን የምፈልገውን ነገር ባላገኝም ወደ መፈልገው ቦታ የሚሄድበት መሰረት እስኪጣል ድረስ የተሻለኝን ሁሉ አደርጋለሁ። ለማድረግ ፈቃደኛ ነኝ ብዬ አስባለሁ። ከልብ አመሰግናለሁ አቶ ኤፍሬም ማዴቦ። እንግዲህ ወደ ልጅነቱ ህይወቱ እንምጣ እስቲ። እንደው መንደርደሪያ ይሆናል። ሰዎች ለምንድን ነው አንዳንድ ጊዜ እዛው በጣም በሀገራቸው ጉዳይ ላይ በትኩረት የሚሰሩት የሚል ነገር ይነሳል። አንዳንዶቹ ስለ ሀገራቸው ደንታ የላቸውም፣ ስለ ህዝባቸውን ብዙ የማይጨነቁ አሉ፣ የተደላደለ ህይወት ውስጥ ሲኖሩ። መነሻ ምክንያቶች ደግሞ ይኖራል። እንግዲህ ስለ ኤርትራም ዛሬ ብዙ ያካፍሉኛል፣ ስለ መፈንቅለ መንግስቱ ኤርትራ ላይ ስላለውም ግጭቶች፣ በተለይም በደርግ ጊዜ የነበረው ሁኔታ ምን ይመስል ነበር፣ ዛሬ ከዛ ተምረን ካለፈው ታሪካችን ምን መማር አለብን የሚለውንም እያነሳን የምንነጋገርበት ስለሆነ እስቲ ወደ ልጅነት ህይወቶ ልመልሶት። እንደው ልጅ ሆነው በይርጋለም ነው የተወለዱትና ይርጋለም ደግሞ በጣም ደስ የምትል አካባቢ ነች። ሐዋሳ እንደሚታወቀው ደቡብ በአጠቃላይ ለምለም ነው። አትክልቱ፣ ምግቡ፣ ህዝቡ ፍቅር በጣም ደስ የሚል ቦታ ነውና እንዴት ነበር የልጅነት አስተዳደጎ? ምን ይመስላል? አመሰግናለሁ። ያው እንዳልከው የተወለድኩት ይርጋለም ነው። አባቴ ወንጌላዊ ነበረና የተወለድኩት ይርጋለም ሉተራን ሚሽን ሆስፒታል ውስጥ ነው። ይርጋለም ሆስፒታል አሁንም ያለ ሆስፒታል ነው። ያዋለደኝም የሉተራን ዶክተር ነው። አባቴና እናቴ ጌታቸው የሚል ስም ነበር የሰጡኝ። ግን ይሄ ዶክተር አሁን በቅርቡ ነው የሞተው። ባይተው ይሄ ዶክተር ኖርዌጂያን ዶክተር ነው፣ ቶሽ ይባላል። በቅርቡ ነው የሞተው እና ይሄ ዶክተር ያኔ ያንግ ገና ከዩኒቨርሲቲ ተመርቆ ኢትዮጵያ ውስጥ የመጀመሪያ አገልግሎቱን ሲሰጥ ነበርና እናቴና አባቴ ተሸክሞኝ ከሆስፒታል ሲወጡ በራፍ ላይ ያገኛቸውና ልትሄዱ ነው? አዎ አሉት። ማን ነው ስሙ? ጌታቸው። የምን ጌታቸው ነው? ጌታቸው አይደለም፣ ጌታ እግዚአብሔር ብቻ ነው። የዚህ ልጅ ስም ኤፍሬም ነው አለ እና እግዚአብሔር ይስጠው ስሜን ኤፍሬም አደረገው። ጌታቸው ቢሆን ኖሮ ስንት ጉደኛ ጌታቸው አለ ኢትዮጵያ ውስጥ እና እንደዛ ሆነ። ይርጋለም 2 ወር ከሞላ በኋላ 2 ወር ህፃን ልጅ ሆኜ አባቴ ከኖርዌጂያን ሚሽን ወደ ሱዳን ኢንጂኒየር ሚሽን ኩየራ ማለት የአድቬንቲስቱ ሳይሆን ኩየራ ሱዳን ኢንጂኒየር ሚሽን የሚባል ትልቅ ግቢ አለ። 2 ሆስፒታሎች ያሉበት የለምጽ ያለባቸው ሰዎች ሆስፒታል እና የማንኛውም መደበኛ ሆስፒታል ያለበት ትልቅ ግቢ አለ። ሚሽን ግቢ ነው። እዛ ግቢ ውስጥ ነው ከ2 ወሬ እስከ 3ኛ ክፍል እስከጨርስ ድረስ ያደኩት እዛ ግቢ ውስጥ ነው። በአጠቃላይ ግቢ ውስጥ ነው ያደኩት፣ ሚሽን ግቢ ውስጥ እና ያንን ስንጨርስ አይ ቲንክ ይርጋለም ሐዋሳ የሲዳሞ ክፍለ ሀገር ዋና ከተማ ሲሆን አባቴ መሬት ነበረውና ሄዶ ቤት ሰራ። ከዛ ይዞን ሄደ ወደ ሐዋሳ 4 5 6 7 8 የተማርኩት ሐዋሳ ነው እና ኢትዮጵያዊነት ሬዲ ውስጥ የተተከለው ሐዋሳ ውስጥ ነው። ሐዋሳ ትዝ የሚለኝ የሐዋሳ ኮምባይንድ ሚሽን ትምህርት ቤት ጣሊያን ትምህርት ቤት ስማር እኔ በሰውነቴ ጎላ ያልኩ ነበርኩ። ስሩአት በእድሜ ሁሉ ሰውነቴ ከሌሎች ጓደኞቼ በጣም ጎላ ያለ ነውና እንትኔም ትልቅ ነው ቁመቴም። እኔ ባይዘው ሰዎች አምኑ በ16 ዓመቴ
91 ኪሎግራም ነበርኩኝ ፕላስ የ100 ሜትር አሸናፊ ነበርኩኝ የሐዋሳ ከተማ እንዴት ፊት እንደሆንኩ ነው የምነግርህ ያኔ እና ትልቅ ነበርኩኝ በዚህ የተነሳ ትምህርት ቤት ሲሄድ ጧት እኔ ቀድሜ ቢሮ ገባና ባንዲራው እጄ ላይ ይቀመጥና እኔ ነኝ ባንዲራውን በእጅ በሁለት እጄ ይዤ ወስጄ ለሚሰቅለው ልጅ የምሰጠውና ደሙን ያፈሰሰ ብለን እየዘመርን ባንዲራውን እንሰቅል ነበር ከሰዓት ደግሞ ተጣማጅ አርበኛ ተብሎ ባንዲራው ሲወርድ ተጣማጅ አርበኛ የዘመርን ባንዲራው ሲወርድ ከወረደ በኋላ እጄ ላይ ተቀምጦ ነው እኔ ነኝ ወስጄ ቢሮ ማስቀምጠው እና ያ ህይወቴ ውስጥ የተከለውን ነገር ልነግርህ አልችልም ፕላስ ሐዋሳ ከተማ አሁን እርሻ ኮሌጅ የሆነው ባህል ከተማ ውስጥ ያለው እርሻ ኮሌጅ የሆነው ህዝባዊ ኑሮ እድገት ግቢ ይባል ነበር እዛ ግቢ ውስጥ አንድ ባንዲራ የሚሰቀል ነበር ጠዋት ይሰቀላል 12 ሰዓት ላይ ይወርዳል ያ ባንዲራ 12 ሰዓት ላይ ሲወርድ 12 ጊዜ ይደወላል ደወል ሐዋሳ ከተማ በብዙ በርቀት የሚሰማ ነው እሱ ደወል ሲደወል ኳስ እየተጫወቱን ከሆነ 22ቱም ኳስ የሚጫወት ሰው ይቆም ነበር አንደኛው ላይ ካልቆምን ሁለተኛው ላይ እንቆማለን መንገድ ላይ የሚሄድ ማንም ሰው ይቆማል ካልቆመ የሚቀጥለው ሰው አንተ ባንዲራ እየወረደ አይደለም ይለዋል እና እንቆም ነበር እሱ ነበረ እና እኔ ኤትኒካሊ ይሄ በኢትዮጵያ ውስጥ ዛሬ ኤትኒክ ብለን የምናነሳው ነገር ከተነሳ አባቴም እናቴም የከምባታ ብሔር ተወላጆች ናቸው እሱ ብቻ ነው የማውቀው እኔ ከዛ ውጭ ከምባታ ውስጥ ስላለው ይሄ ትናንሽ የጎሳ ክፍልፋይ ምንም የማውቀው ነገር የለም አባቴም አይነግረኝም እናቴም አትነግረኝም ግን ጓደኞቼ የዛው አካባቢ ልጆች አንዳንድ ተቀምጠን ስናወራ እኔኮ እንዲህ ነኝ ይሉኛል እኔ ምንም ማለት አልችልም አንዴ አባቴ ከብዙ እንግዶች ጋር ተቀምጦ ቤት ውስጥ ስለዚህ ነገር ሲያወሩ አባቴን ልኩኝና እኔ አባባ አልኩት እነገሌ እንደዚህ ነን ይሉናል እነገሌ እንደዚህ ነን ይሉናል እኔ እኛ ምንድነው አልኩት አባቴ ሲያቆላምጠኝ ኤፉ ነው የሚለኝ ኤፉ ና አለኝና ጀርባዬን እንዲህ መታ ያደረገ አንተ እኮ ኢትዮጵያዊ ነህ አለኝ የሚገርም ነው ምን አይነት መልእክት እንደነገረኝ ልነግርህ አልችልም እስካሁን ድረስ ያ ጀርባዬን ሲመታኝ የተሰማኝና ኢትዮጵያዊ ነህ ስለኝ የነገረኝ ነገር እስካሁን እንትኔ ውስጥ አለ 7ኛና 8ኛ ክፍል እያለሁ ፍቅር እስከ መቃብርና አንድ ለእናቱን ተራ በተራ አነበብኩኝ ፍቅር ሪሊ ሁለቱም ስለ ኢትዮጵያዊነት የሚነግሩ ነገር በተለይ አቤ ጉበኛ ቴዎድሮስን የገለጸበት መንገድ ሪሊ እስካሁን ድረስ እኔ በኢትዮጵያ ነገስታት ውስጥ እንደ ቴዎድሮስ የምወደው ሰው የለም ምክንያቱም በልጅነቴ ነው እንትና የሳለው ውስጥ የሳለው አቤ ጉበኛና ቴዎድሮስ ጨካኝ ቢሆንም እኔ የምወደው ቴዎድሮስን ነው በርግጥ በኢትዮጵያ ፖለቲካ በኢትዮጵያ ከነገስታቶቻችን ውስጥ ለኢትዮጵያ በማበርከት እኔ ምኒልክን ያክል ትልቅ ስራ የሰራ ሰው አለ ብዬ አላስብም ግን ቴዎድሮስ ለምን እንደሆነ አላቅም ወዳለውና በእነዛ ሁሉ ነገሮች ነው ፕላስ አንዴ ደግሞ እንደገና የመጨረሻው ሐዋሳ እዛው አንዴ 7ኛ ክፍል ለምሳ ወደ ቤቴ ስመጣ ልክ ወደ ቤት ልገባ ትንሽ ሲቀረኝ ልጆች መጡና አንተ ኤፍሬም አሳምነው ገብረወልድና ማናቸው እንጂ በጣሊያ በረሃዎች ኮሎኔል የኦሮሞ ኮሎኔል በጣሊያ በረሃዎች የነበሩት አብዲሳ አጋ ኮሎኔል አብዲሳ አጋና አሳምነው ገብረወልድ ወደ አዲስ አበባ ሊሄዱ አውቶቡስ እየጠበቁ ነው አማራ ሆቴል ፊት ለፊት ሲለኝ ወደ ቤት መግባቴን ተውኩ ወደ እንትኔን ተውኩና ሮጬ ወደ ቤት ገብቼ በጣሊያ በረሃዎች የሚለውን መጽሐፍ ይዤ ሮጬ ኮሎኔል ጋር ሄጄ ሳሳያቸው ይገርማል ሰውዬው ትልቅ ሰው ናቸው እንዲህ ብድግ አድርገው ሳሙኝና ጎበዝ ነህ አንተ አሉኝ እና አሳምነው መጣና ታነበዋለህ አለ ያው አነባለሁ አልኩኝ ጎበዝ በርታ አሉኝና those all things really እነዚህ ሰዎች በኢትዮጵያ ፖለቲካ ውስጥ በኢትዮጵያ ህይወት ውስጥ ያላቸውን ቦታ በደንብ አውቁ ስለነበረ እያደኩም በደንብ የተረዳኋቸው ሰዎች ስለነበር ሪሊ ኢትዮጵያዊነት በውስጤ ያደገው በእነዚህ ሁሉ ነገሮች ነው በትምህርት ቤት በማህበራዊ ኑሮ በሰዎች በመጽሐፍ በአባቴ በሁሉ ነገር ነውና በቃ ይሄ ነው ከኢትዮጵያዊነት አለይ የሚያለይና እስከዛሬ ያለየኝ ከልጅነቴ በውስጤ የተከተተ ነገር በመሆኑ ነው አቶ አፍሬም ለምን ነበር የመጡትን አብዲሳ አጋ በዛን ዘመን ሁለቱም ሲዳሞ ውስጥ ጃንሆይ አንዳንድ ጋሻ በሬ ሰጣዋቸውን ለበረከብ ሐዋሳ ሳይሆን ነው ታውቃለህ ሲዳሞ ድሮ ሲዳሞ የሚባለው ክፍለ ሀገር ሰዎች በደንብ አይረዱም ሲዳማና ሲዳሞን ያጋጫሉ ድሮ ሲዳሞ የሚባለው ክፍለ ሀገር ውስጥ ሲዳማ አንድ አውራጃ ከሲዳማ ሌላ ጌዲዮ ነበረ ዛሬ የደቡብ ኦሮሚያ ምንለው በሙሉ ሲዳማ ውስጥ ነበረ ወላይታ ሲዳማ ውስጥ ነበረ ሲዳሞ ትልቅ ክፍለ ሀገር ጠቅላይ ግዛት ነበር የድሮ ሲዳሞና በተለይ ይሄ ጌዲዮ የሚባለው ያኔ ደራሳ ነበር የሚባለው
እዛ ውስጥ ትልቅ የቡና ቦታዎችና ጀምጀምና እዚህ እንትን ደግሞ ትልልቅ የወርቁ ያለበት ቦታ ደግሞ ትልቅ የጫካና የቦታዎች ነበሩ። ጃንሆይ አንዳንድ ጊዜ እንዲህ ወይ አንድ ነገር እንዲያደርጉላቸው ለሚፈልጉ ሰዎች ሲሸልሙ መሬት ይሸልማሉ እና ሁለቱ ሰዎች መሬት አንዳንድ ጋሻ መሬት ሰጥቷቸው ተረክቦ ሲመለሱ ነው እኔ የሰማሁት ይሄንን ነው። አሁን ያሉኝ ነገር በተለይም ወደ ኦሮሚያ ክልል የሲዳሞ ግዛት ከሆነ ለምንድን ነው ወደ ኦሮሚያ ክልል የገባው? ምናልባት መረጃ ይኖሮት ይሆን? አሁን እነመለስ ዜናዊ ክልል ሲፈጥሩ ምን ያልሰሩት ኃጢአት አለ? ሲምፕሊ እኮ ማን ምን ቋንቋ ይናገራል እያሉ እኮ ነው እየሸነሸኑ። አሁን ለምሳሌ ቦረና ትልቁ ወዳጁ ኮንሶ ነው። የቦረና ወዳጅ ኮንሶ ነው። የቦረናን የባህል ዕቃዎች የሚሰራው ኮንሶ ነው። ኮንሶና ቦረና የሚግባቡትን ያክል ቦረናና ወለጋ አይግባቡ። ግን ቦረናና ወለጋን አንድ ክፍለ ሀገር ውስጥ አድርገዋቸዋል። ይሄ እኮ ነው ኢትዮጵያን የሰበረው አንዱ ነገር እኮ ይሄ ነው። ሪሊ እኔም ሊገባኝ አይችልም ለምን እንዳደረጉ። ግን አይተህ እንደሆነ ኦሮሚያ የሚባለውን ክልል ሲመሰርቱ እንደ እባብ እየተዘገዘጉ ነው በየቦታው የሄዱት እና ሪሊ አንድ ህዝብ መኖር ያለበት ከሚመሳሰለው ከሚቀርበው አጠገቡ ጋር ለረጅም ጊዜ ከኖረው ህዝብ ጋር ነው እንጂ ሪሊ አንድ ቀንም አብሮት ካልኖረ ሰው ጋር ጀስት ሲምፕሊ አንድ ቋንቋ ተመሳሳይ ቋንቋ ስለሚናገር ብቻ አንድ ነህ ማለት ይገርማል እኮ ነው። አውስትራሊያን እና አሜሪካንን እኮ አንድ ነህ ማለት ነው። እውነት ነው። እንግሊዝኛ ስለሚናገሩ ችግር እንዳሉት አጥፍረን በጣም የሚገርም ነው። በጂኦግራፊ የተቀመጠበት ጃንሆይም ይሁኑ በተጓዳኝም ደርግም ክፍለ ሀገር ብሎ ያስቀመጠው በጂኦግራፊ በመሰራቱ ምክንያት ነው የሁሉ ክፍተቶች እንዳሉ። አሁን ግን እንደዚህ በቋንቋ በጣም ነው እሱ ወደኋላ እንመለስበታለን። እስቲ እንግዲህ በዚህ ሁኔታ በወላጆችም ይሄ ነው እንግዲህ ኢትዮጵያዊነትን የሰበኩላቸው ልጆች በቤተሰቦቻቸው ስለ ኢትዮጵያ የተነገረላቸው ዛሬም ጭምር የኢትዮጵያ ጉዳይ ይከነክናቸዋል። ይሄ ነው በዘር ቋት ውስጥ የከተቷቸው ደግሞ ዛሬም ይኸውና መለስ ዜናዊን ጨምሮ ሌሎቹም ዛሬም አብይንም ብናየው ሽመልስ አብዲሳ ሌሎቹንም ዘር ውስጥ የቃቡ ኦነግንም የምንላቸው በዘር ቋት ውስጥ በመግባታቸው ነው ስለ ኢትዮጵያዊነት እየመነመነ መጥቶ ዛሬ ቅድም እርሰው እንዳሉት የትም ይሁን የትም ባንዲራው ወይም ሰንደቅ ዓላማው ሲሰቀል ሲደውል ቀጥ ብሎ የሚቆመው እንደዛ አይነት ለሀገሩ ፍቅርና ለሰንደቅ ዓላማው ፍቅር ያለው ኢትዮጵያዊ እነሆ ዛሬ ባንዲራውን በየቦታው የሚያቃጥልና ማየት እንኳን የተጠየፈበት ዘመን የመጣው በዚህ በተፈጠሩት ችግሮች ነው። ለሌሎቹም ይጠቅማል ከሚል ነው አቶ ኤፍሬም ይህንን ወደኋላ እያነሳን እንግዲህ ይህች ነበረች ኢትዮጵያ። ኢትዮጵያዊነትን መውደድ የሚያመጣው ነገር ምንድን ነው? ወላጆችስ የተሰጣቸውን ድርሻና ኃላፊነት ለልጆቻቸው ስለ ሀገራቸው መስበክ፣ ማስተማር፣ ታሪክ ማሳወቅ ምን ያህል ጠቀሜታ እንዳለው እንግዲህ እርስዎ አንዱ ምሳሌ ነው። እንግዲህ መጡ ወደ ደብረ ዘይትም ተመልሰው መጥተው ነበር። ትምህርቶትን ተከታትለዋል። ከደብረ ዘይት እንደገና ደግሞ ተመልሰው ወደ ሐዋሳ የሚሄዱበት ምክንያት አለ። እነዚህ ከአካባቢው መዘዋወር ያመጣው ችግር በተለይ ሐዋሳ በሚማሩበት ጊዜ በጣም አስቸጋሪ ሁኔታ እንዳለ ይታወቃል። በ1970 ዓመተ ምህረት በጣም ችግሮች የነበሩበት ወቅት ነው። ለእርሱም ጥሩ ጊዜ አይመስለኝም። በዛን ጊዜ ያለው ሁኔታ እስቲ ትንሽ ይግለጹልኝ። እንዴት ነበር? ያ ነው ከደብረ ዘይት ትምህርቴን ለመቀጠል 11ኛ ክፍል ለመቀጠል ሞክሬ ነበር። ግን ትምህርት ቤቱ መንግስት ስለወረሰው አይቻልም ተብሎ ወደ ሐዋሳ አባቴ ደብረ ዘይት አትማርም በቃ ካሁን በኋላ ብሎ ወደ ሐዋሳ መጣ። ሐዋሳ ስገባ 11ኛ ክፍል ሬሌቲቭሊ ጥሩ ነበር። 1969 ማለት ነው። ጥሩ ነበር። ብዙ እንትን አልነበረውም። 11ኛ ደግሞ ሽፍቴን በሙሉ አመቱን ሙሉ ትምህርት ቤት ሄጄ ነው ክላስ ገብቼ ነው ትምህርት የጨረስኩት። 12ኛ ክፍል ስገባ ግን ሐዋሳ በጣም መጥፎ የነበረበት አመት ነው። የቀይ ሽብር አመት ነው። በጣም አስቸጋሪ አመት ነበረ። ፕላስ እኔም ኢህአፓን ሞካክሬ ነበርና አስቸጋሪ አመት ነበረ። በተለይ አንድ ጊዜ ስምዖን ጋሎሬ የሚባል ሰው ታውቁ እንደሆነ አላውቅም። ትልቅ ቦታ የነበረው ሰው ነው እና ስምዖን ጋሎሬ ለእኛ እንደ ቤተሰብ ነው። አባቱ የአባቴ አስተማሪ ናቸው። አቶ ጋሎሬ በዚህ በደቡብ ኢቫንጀሊካል ሙቭመንት ውስጥ በጣም የታወቁ ሰው ናቸው። የወላይታ ሰው ናቸው። የአባቴ አስተማሪም ናቸው እና አባቴ በጣም የሚያከብራቸው ሰዎች ናቸው። ስምዖን በልጅነቴ ኩየራ አብረን ነበር። የታላቅ በእኛ ቤት የመጀመሪያው ሰው የተወለደው የመጀመሪያው ሰው እና ስምዖን እድሜያቸው ትንሽ የሚለያየው ስምዖን ይበልጠዋል እና ሽርኮች ናቸው። አንድ ላይ ነው ያደግነው እና ሐዋሳ እሱ የሲዳሞ ክፍለ ሀገር ውስጥ ትልቅ ቦታ ነበረው።
በደርግ ጊዜ በዚህ በይሄ በኢሶ ምናምን በብልቱ እንትን ውስጥና አንዴ እዛ ሐዋሳ በተለይ ግርማ አየለ ያኔ ገና 10 አለቃ ነበር። 10 አለቃ ግርማ አየለ በኋላ ጀነራል ሆኖ ነው የሞተው። ግርማ አየለ እና ሌላ አንድ ሰው ጋር ጴጥሮስ ገብሬ መጣለቃ ጴጥሮስ ገብሬ አንድ ላይ ሆነው ሐዋሳ ተማሪዎችን ለማናገር ይፈልጉና እስኪ አደራጅ አለኝ ስምኦን። እንዴት አድርጌ ነው ማደራጀው እኔ ቆይንስ ስብሰባ እንሰበሰባለን አለኝ። እሺ አልኩኝ። ከተሰበሰበን እንሰበሰባለን አልኩኝ። እሺ አልኩኝና በዚህ ቀን ቀጠሮ ቤት መጥቶ ከአባቴ ጋር ነው እንግዲህ ይሄን የሚያወራው። ስምኦን ታውቃለህ እኔ ያፓውስ እንዳለው ያውቃል። ግን ያው የቤተሰብ ሰው ስለሆነ እኔ ለመለመልም እየሞከረ ነው። እሺ አልኩት። ለሱ እሺ ካልኩ እንዳልኩኝ ወዳው ለኢሃፓ የሴል መሪ ሄጄ እንዲ አይነት አሳይመንት ተሰጥቶኛል አልኩት። ተቀበል አለኝ። እሺ ብዬ ተቀበልኩኝ። አሳይመንት ደብል ኤጀንት ሆንኩ ማለት ነው። ተቀበልኩኝ። ደብል ኤጀንት ሆንኩኝና ልክ ስብሰባን ከነሱ ጋር እንደጨረስክ ስትመጣ ማታ ነው ስብሰባው ከኦልሞስት ከ5 PM እስከ 9 PM የተካሄደ ስብሰባ ነው። ስብሰባ ስትመጣ እዚህ ቦታ ላይ እንገናኛለን አለኝ ልጁ። እሺ አልኩኝ። ስብሰባዬን ጨርሼ ወደ ልጁን ለመገናኘት ስመጣ ከኔ ጋር ስብሰባውን የተካፈለ አንድ ሰው ስሙ መጥራት አልፈልግም። አንድ ሰው እሱም ኢሃፓ የነበረ ሰው እኔ ኢሃፓ ነብዬ ነበር ማምነው። ግን ከኔ እዛ ሳየው እሱ ለካ ባንዳ ነው አልኩኝ። እሱም እኔን ለካ ባንዳ ነው ይለኛል። እሱም ተቀጥሯል ለማናገርና እኔ እሱን ሳየው ያኛውን ጓደኛዬ እንዳላይ ይሸሻለሁ። እሱም እኔን ሲያይ ይሸሻል። መጨረሻ እሱ የቀጠለውን ሰው አገኘው፣ እኔም የቀጠልኩትን ሰው አገኘው። ለምን ዘገየ ስለ እኔ እኮ ገሌን እኮ ሳየው እንዴ እሱም ከኔ ጋር ስለነበረ እንዳይታይ ነው። አይ እሱ እኮ ያው እንዳንተ ደብል ኤጀንት ነው አለኝ። ተገናኘን። ያው ተማሪዎችን ወደ ትምህርት ቤት መጥተው እንዲሰለፉ እንዲገኙ በዛ ነው ስብሰባው ሲካሄድ በተከታታይ ንግግር እንድናደርግ ድምጽ እንዲል ተሰጥቷልና ስብሰባው የሚካሄደው አርብ ነው የፊታችን አርብ ነው አልኩኝ። እንደዛ ከሆነ ተማሪዎች ያን ቀን ወደ ስብሰባ ወደ እንዳይሄዱ ወደ ትምህርት ቤት እንዳይመጡ ከፍተኛ ስራ መስራት አለብን ተባለ። እሺ አልኩኝ። አሁን ደግሞ ተመልሼ ተማሪው ብስክሌት ነበር እንግዲህ በብስክሌት ጠዋት እየዞርኩኝ ተማሪዎች በሚመጡበት አቅጣጫ ሁሉ እንዳይሄዱ ወደ ትምህርት እንዳይሄዱ ከፍተኛ ስራ መስራት ጀመርኩኝ። ይሄንን ስምኦን ይሰማል። ለምንድን ነው ይሄ ስምኦን ሲሰማ ያው የስምኦን ይሰማል። ግን ስብሰባው ተካሄደ። እኔም ስብሰባው ላይ ነበርኩኝ። እነ ጴጥሮስ ገብሬም እና አስረለቃ በማለው እንትና አየለም ግርማም ብዙ ንግግር አደረጉ። ይሄ የዛቻም ንግግር ነበረበት፣ ብዙ ንግግር ነበረበት። ይሄ ንግግር ከተደረገ በኋላ አዲስ ሳምንት በማይሞላ ጊዜ ውስጥ ብዙ ተማሪዎች ታሰሩና እዛ ሲዳማ ሐዋሳ ገመጦ የሚባል እስር ቤት አለ። ብዙ ተማሪዎች ታስረው ገመጦ ገቡ። ስምኦን ወደ ቤት መጣና ከአባቴ ጋር የእርሶ ልጅ ያልታሰረው እኔ ለእኛ ነው የሚሰራው ብዬ ስለነገርኳቸው ነው እንጂ ተማሪዎችን ለስብሰባ አትሂዱ እያለ ሲያደራጅ እንደነበረ ሁሉ ሰምተናል ምናምን አለ። አባቴም ከዚህ ስራ እረፍ ማለት ጀመረ። በቃ እንዲህ እያለ ነው 12ኛ ክፍል መማርም አልቻልኩም። ቤቴ ብቻ ነው ማጥናት ቤት ነው በቃ ጥናቴን ቤት ማጥናት ጀመርኩኝ። ተማሪዎችን ትምህርት ቤት አይሄዱ ነበር። ከዛ ጊዜ በኋላ ቤት እያጠናው ማትሪክ ሲመጣ ማትሪኩን ሳልማር ጀስት ነው ኦልሬዲ ተመዝግቤ ስለነበረ ሙሉ ለሙሉ ፕላስ ደግሞ የኢትዮጵያን ኢቫንጀሊካል ኮሌጅ 9 10 እና 11 3 ወር 11ኛ ክፍል ተመሪያለሁ እዛ ያ እነዛ የኢትዮጵያ ኢቫንጀሊካል ኮሌጅ መሰረቴና ፕላስ ደግሞ የኮምቦኒ እኔ ኤጁኬሽናል መሰረቴ በጣም ጥሩ ነው። ከልጅነት እስከ 11ኛ ክፍል እስከ ድረስ የነበረው ኤጁኬሽናል መሰረቴ ፐርፌክት ነው። እኔ ሪሊ አንዱ እግዚአብሔርን ማመሰግነው በዛ ነው። ያ መሰረቴ በጣም ጥሩ ስለነበረ 12ኛን ባልማርም ማትሪክን በጥሩ ውጤት አልፌ አዲስ አበባ ዩኒቨርሲቲ ለመግባት ቻልኩ። አመሰግናለሁ። ግን እዚች ጋር እስቲ ትንሽ እናጥራው። ምክንያቱም አንዳንድ ጊዜ ከአንድ እንትን ውስጥ ከተገባ አሁን ኢሃፓ ነበርኩ ብለውኛልና ሲወጣ ቀላል አይደለም። ዝም ብሎ መውጣት አይችልም። በተለይ ደግሞ ደብል ኤጀንት ሆነው እየሰሩ ነው እና ሲቀሩ በዝምታ በኢሃፓ በኩል ያሉት ሰዎች ዝም አሉት። እንዴት ያ ከኢሃፓም በኋላ የሆነ ከኢሃፓ ምንድነው የሆነው? ይሄ ሰባ ላይ ታውቃለህ እናቴም አይ ቲንክ ይሄ ኢሃፓ ውስጥ ያለው ትንሽ ከነሱ ጋር ኢሹ ነበረኝ። አንደኛው ኢሹ በሴል ውስጥ አንግባባም። ይሄ መሰረታዊ ኮሚቴ ውስጥ ስናጠና ዳያሌክቲካል ማቴሪያሊዝም ስናጠና አንግባባም ነበረ። ያው የዛ ዘመን ትልቁ ክርክር ዳያሌክቲካል ማቴሪያሊዝም ራሱን ሳይሆን ዝም ብሎ እንትኑን ነው ይሄ ላዩን ነው እንጂ
በቃ ይሄ አይዲያ ይቀድማል ወይስ ማተር ይቀድማል የሚል ይመጣልና አይዲያ ይቀድም ነው። አይዲያ ይቀድም እግዚአብሔር የሚባል ነገር እንደውም የለም። ማተር ኢዝ በራሱ እንደዛ ሲሉኝ እኔ ከልጅነቴ ጀምሮ ኢማጂን መሰረቴ ወንጌል ነው ብያለሁ። ስወለድ አባቴ ኢቫንጀሊስት ነበር። የተወለድኩት ሚሽን ግቢ ውስጥ ነው፣ ሆስፒታል ውስጥ ነው ያደግኩት፣ ሚሽን ግቢ ውስጥ ነው የተማርኩት። ከ1 እስከ 11 ሚሽን ውስጥ ነው። በትምህርት ቤትም በቤትም በቤተክርስቲያንም በሁሉም ቦታ መጽሐፍ ቅዱስ የተማርኩ ያደግኩ ሰው እግዚአብሔር የለም ስለኝ እንደውም ደብድብ ነው ይመጣልኝ እንጂ ልቀበል አልችልም፣ በፍጹም ልቀበል አልችልም። እና አንዱ ከኢህአፓ ጋር ያጋጨኝ እሱ ነበርና ኋላ ደግሞ እኔ ከእናቴ ጋር እየሄድኩኝ ገብስ መውቀጥ ሰው ለዘማቹ ገብስ ይወቀጥ ነበር። እናቴ ቀበሌ ታዛ ስትሄድ እኔን ይዛ ነበር የምትሄደው እና እኔ ነበርኩ ገብሱን ወቅጠው። ያኔ ደግሞ ይሄ ኢህአፓዎች አንድ እንትን አባባል ነበርባቸው። ይሄ የጠላት ጠላት ነው የሚል እና የጠላት ወዳጅ ነው የሚል እንትን ነበራቸውና የሆነ የሶማሌውን ጦርነት እንደው ላይ ደርግን ነው እንትን ይባል ነበራቸውና እኔ ደግሞ በምንም ተአምር የኢትዮጵያን ዳር ድንበር ለማስከበር ሚሊሻው ሲዘምትና ሲመለመል በአይኔ ያየው ሰው ሲሄድ አጥናፉ አባተ ሐዋሳ እርሻ ኮሌጅ ሜዳ ላይ መጥቶ ከሲዳሞ የተመለመሉትን ሰዎች ተቀብሎ ወደ አዲስ አበባ ሲወስድ በአይኔ ያየው ሰው ነኝ። ለምን እንደተመለመሉ አውቃለሁ። ሶማሌ ምንም ኃይል ባልነበረ ጊዜ ነው የወረረችን። የቤተሰብ አባል ሞቷል ጎዴ ላይ የቤተሰብ አባል። አገር እየተወረረና አገር ሲወረር የጠላት ወዳጅን የሚለውን ነገር የኢህአፓ እንትን መስማት አልፈለኩምና ከነሱ ጋር የተለየሁበት መለየት የጀመርኩትም ያኔ ነው። ግን በከፍተኛ ደረጃ ተከታትለው ይህን ጉዳይ በጣም አጠንክረው ሰርተውበታል ማለት ይቻላል። ግን ኢህአፓ በዛ ሰዓት በእኔ በነበርኩበት ደረጃ ሃየር ሌቨል ምን እንደሚሰሩ አላውቅም። በእኔ በነበርኩበት ሴል ውስጥ ግን ደፍኒትሊ የጠላት ወዳጄ ነው ነበር በኢህአፓ ጊዜ። ስለዚህ እና በዛ የተነሳ ጦርነት የመደገፍ ባህሪ ነበረ ማለት ነው በሴል ውስጥ። በቃ ደርግ እንዲሸነፍ የነሱ ፍላጎት ደርግ ይሸነፍ ነው ብቻ። በምንም ምንድነው የትን ፍጪው ዱቄቱን አምጪው ነው እሱ ለኔ አይሰራም አይሆንም። እና በዛ የተነሳ ከነሱ ጋርም የተለያየ ሆነ የነበረበት ጊዜ ነውና በዚህ ከእንትኖቹ ጋር መስራት አልፈለኩም። ከመይሰሮችና ከደረሰበት ጉዳት አልነበረም። ደግነቱ መሰለኝ ከኢህአፓዎች በኩል ብዙ ጉዳት እንዳይደርስ ኢህአፓዎች እየተመቱ ያሉበት ጊዜ ነው። ከመንግስት በኩል ጉዳት እንዳይደርስብህ ስምዖን አለ ትልቅ ሰው ቤተሰብ ትላለና ያችን ሰባን እንደምንም ጨርሼ በጣም ክፉ ጊዜ ሲመጣ ለአዲስ አበባ ዘመኖች ነበሩ። የአባቴ ቤተሰብ የአባቴ እንትኖች ነበሩ ለአዲስ አበባ 3 ወር አዲስ አበባ ሄጄ ከነሱ ጋር የተቀመጥኩት። አልወጣ ከቤት ምን አለ አዲስ አበባ ቁጭ ብዬ ከዛ ነው ዩኒቨርሲቲ የገባሁት። 1972 እንግዲህ አዲስ አበባ ዩኒቨርሲቲ ገብተው ኢኮኖሚክስ አጠኑ። 4 ዓመታት ቆይታ አድርገዋል። የዩኒቨርሲቲ ህይወቶ ምን ይመስል ነበር? እንደው አሁን የምናያቸው ዩኒቨርሲቲ ስገባ ዴፊኒትሊ እኔ ከተለያየ የኢትዮጵያ አካባቢ ከመጡ ሰዎች ጋር አንድ ላይ መማር የጀመርኩት አዲስ አበባ ዩኒቨርሲቲ ሳይሆን ኢትዮጵያን ኢቫንጀሊካል ኮሌጅም ነው። ኢትዮጵያን ኢቫንጀሊካል ኮሌጅ ውስጥ ለመጀመሪያ ጊዜ በህይወቴ ኢትዮጵያን እንደኔ እንደ አገር የማይቀበል ትውልድ ኢትዮጵያ ውስጥ እንዳለ ያየሁት ያኔ። የወለጋ ልጆች ነበሩ፣ የኤርትራ ልጆች ነበሩ፣ የትግራይ ልጆች ነበሩ፣ የሐረር ልጆች ነበሩ። ይሄ የኢትዮጵያን ኢቫንጀሊካል ቸርች ያለበት ቦታ ሁሉ ያሉ ልጆች ነበሩ። እንግዲህ ኢትዮጵያን ኢቫንጀሊካል ቸርች ደግሞ በማን የኢትዮጵያ ሉተራን ቸርች ሉተራን ደግሞ ታርቃለ ትልቅ መሰረቱ ወለጋ ነው። ብዙ የወለጋ ልጆች ነበሩ። ወለጋዎች ከዚህ ከኦሮሞ ጋር በተያያዘ ኤሪትሪያንስ ደግሞ ከመገንጠሉ ጋር ከጀብሃ ጋር በተያያዘ እንትን ነበርና የትግራይ ሰዎች ነው። ባይ ዘ ወይ ከትግራይ ሰዎች ውስጥ አንዱ እኔ 9ኛ ክፍል ስገባ አባዲ ዘሙ 12ኛ ክፍል ነበር እዛው ትምህርት ቤት ውስጥ። ብዙ ኤሊትም ያፈራ ትምህርት ቤት ነው ልልህ ነው ትምህርት ቤቱ። እና እዛ ውስጥ ነው ሪሊ ለመጀመሪያ ጊዜ ለካ ኢትዮጵያን ሁሉም ሰው እንደኔ የሚል ነገር አየሁትና ይሄ ነገር ደግሞ አዲስ አበባ ዩኒቨርሲቲ ሲሄድ ደግሞ ይሄም አብሮ ተከትሎ መጣ። ነበሩ እነዚህ አሁን ያሏቸው ምን ነበር ነበሩ ኢትዮጵያ ገስት እዛ ከኔ ጋር የሚማሩ ከኤርትራ የመጡ ከኔ ጋር የሚማሩ ተማሪዎች ቁጭ ብለው ስንጫወት ኢትዮጵያኛን ገዝተናለች ይላሉ። ጀብሃ ነበር ያኔ። እኔ እንደውም አሁን የሚቀጥለው ክረምት አልመለስም ጀብሃ ነው የሚገባው ይልሃል።
የወለጋ ልጆች ምንድን ነው? ወይም የኦሮሚያ ልጆች ምንድን ነው? የኦሮሞ ልጆችስ ምንድን ነበር? የኦሮሞኛ ልጆች ደግሞ ይሄ ከኦሮሞ ማርጂናላይዝድ ሆኗል የሚል እንትን ያላቸው ድምፅ መሰማት የጀመረው ያኔውን እኮ ያኔውን ይሰማ ነበር አለ ኦሮሞ ማርጂናላይዝድ ነው የሚል ነገር ኦኤልኤፍ ተመስርቶ እኔ እኮ እዛ ስገባ ኦልሬዲ ኦኤልኤፍ እኮ አለ። ምንድን ነው ጥያቄያቸው? የጀመረበት ዘመን ኤርትራ መቼም ኢትዮጵያ የኦሮሞ ልጆች አሁን ማውራው ታውቃለህ፣ በአስራዎቹ ውስጥ እድሜ ውስጥ ያሉ ልጆች ናቸው። ሰው ቅድም እንዳልከው ከቤተሰባቸው ያገኙት ነገር አለ። ኦሮሞ ማርጂናላይዝድ ሆነዋል፣ በዚህ ተረስተዋል። ኢትዮጵያ ውስጥ ኦሮሞ ሁለተኛ ዜጋ ነው እና ኦሮሞ አንደኛ ዜጋ ካልሆነ ከኢትዮጵያ ጋር መኖር የሚጠቅማል የሚሉ ልጆች ነበሩ። ከነዛ ልጆች ውስጥ አሁንም የምንገናኝ ልጆች አሉ። ይህንን ነገር ለመጀመር የትግራይ ልጆችስ ጥያቄና አባዴ ያኔ ሪሊ ትግራዮች ደፍኒትሊ ያኔ ህወሓት የሚባሉ ነገር አልነበረም። ገና ትምህርት ቤት ውስጥ ጀምር ትምህርት ቤት ውስጥ ገባ ህወሓት የሚባል ነገር አልነበረም። ግን ደፍኒትሊ አንዳንዶቹ የትግራይ ኤርትራን እንትን ይደግፋሉ። ከዛ ያ ፕላስ ደግሞ ይሄ የፖለቲካ ስልጣን ከማዕከሉ ትግራይ ነው። ከትግራይ ወደ ሸዋ ያመጣው የሸዋ በተለይ ከሸዋ አማራ ጋር ነገር አላቸው። እነሱ ነው ቢገርም ነው በጣም ከአማራ በአጠቃላይ ከአማራው ጋር ነገር ግን ከትግራይ ከዚህ ከሸዋ አማራ ጋር ግን ከፍተኛ የሆነ ነገር አለባቸው። ያ ይሄ ምኒልክ ቀማን ይሉ ነበረ ስልጣን የኛን ስልጣን ማክለት ከአፄ ዮሐንስ ጋር በነበረው ችግር ነው እንደሚታወቀው። አፄ ዮሐንስ ነው በሱ እንከራከር ነበር ከነሱ ልክ ነው። እና ሸዋ እነሱ ምን ይላሉ? ዮሐንስን ጠላት ሊወጋው ሲመጣ ምኒልክ እንዲሸነፍ መንገድ ከፍቶለታል። እንደውም የዮሐንስን እንትን ያመጣው ምኒልክ ነው ይላሉ። ወላ ዮሐንስስ የቴዎድሮስን መሸነፍ መንገድ የከፈተው ዮሐንስ አይደለም እንላቸዋለሁ። እሱ የአማራ ወሬ ነው ይሉኛል። ይሄም የትግሬ ወሬ ነው እላቸዋለሁ እኔ ደግሞ። እና እንደዛ ይሉ ነበር እነሱ። የዚህ አይነት ነገር አለባቸው። ሶስቱም የተለያየ እንትን አላቸው። ኦሮሞዎች ምኒልክን ገዝቶናል አስገዝቶናል የሚል ይሄ እንትን ነው ክሳቸው። ትግሬዎች ግን ስልጣናችንን ቀማ ነው። አንድ አይደለም ክሳቸውም አንድ አይደለም። የሁለቱ ክስ ሁለቱም ምኒልክን አይወዱም። ክሳቸው ግን አንድ አይደለም። የሚጠሉበት መንገድ ግን አንድ አይደለም። እንግዲህ ሌላው ማህበረሰብ በተለይ አማራው ላይ ነው ብዙዎቹ ጫና የሚፈጥሩ የነበሩት ይታወቃል። የደቡቡ፣ የጋምቤላው፣ የቤኒሻንጉል እነዚህስ ምን ነበር? እዛ ተማሪዎች ይኖራሉ ብዬ አስባለሁ። እና ከነዛስ አካባቢ የሚመጣ ልዩነት ነበር ወይስ እነሱ በኢትዮጵያዊነታቸው አልነበረም? ኦነስትሊ እዛ ትምህርት ቤት ውስጥ እኔ ስማር የጋምቤላ ልጅ በእርግጥ አልነበረም። የሀረር ልጆች ነበሩ፣ የሲዳሞ ልጆች ነበሩ፣ የጋምጎፋ ልጆች ነበሩ። በደንብ ትዝ ይለኛል። የአዲስ አበባ ልጆች ነበሩ፣ የጅማ ልጆች ነበሩ። ከነዚህ አካባቢ ሪሊ የምትሰማው ውታ የለም። ጀስት ሲምፕሊ እንደውም የሚገርም ነው እኮ በመካከላችን ልዩነትም አለ ብለን የለም። በእኛ መካከል አንዴ ጓደኛ ከሆንክ ጓደኛ ነህ። በቃ በሀሳብ ተግባባ የልብ ጓደኛ ነህ ከነሱ ጋር። ልዩነታችን በጓደኝነት ደረጃ ከኔ ጋር አብሮ ይሄዳል ወይስ አይሄድም ነው ጸባዩ ምኑ ምናምኑ እንጂ ሌላ ይሄ አሁን ከሶስቱ አካባቢ ከትግራይ ከኤርትራና ከወለጋ ከሚመጡ ልጆች ጋር የምታየው አይነት ልዩነት ከሌሎቹ አካባቢዎች ጋር ከሚመጡ ልጆች ጋር እኔ አላየሁም፣ በፍጹም አላየሁም። ስፔሲፊክ ኦሮሞ ማለት የምንችለው ከወለጋ የመጡት እንጂ ሌሎቹ እንዳሉት ከሀረርም የመጣው ኦሮሞች ናቸው። ጅማም ኦሮሞ ነው፣ ሌሎችም ኦሮሞች ናቸው። ስለዚህ ስፔሲፊክ ከጅማ የሚመጡት ልጆች ከጅማ እዛ ትምህርት ቤት ውስጥ ከጅማ የሚመጡት ልጆች በአብዛኛው ከከተማ የሚመጡ ልጆች ናቸው። ኦሮሞ በብዛት የሚመጣው ከወለጋ ነው። እዛ ትምህርት ቤት ያለው አብዛኛው ኦሮሞ፣ ትንሽ የአርሲ ልጆችም አሉበት። ግን ያው የአርሲዎቹም የሚወግሩት ከእንትኖቹ ጋር ነው፣ ከወለጋዎቹ ጋር። ምክንያቱም የወለጋዎቹ ፕሪዶሚናንት አንደኛ ሪሊ ተናጋሪዎች ናቸው። ወለጋ ታውቃለህ፣ በትምህርት ቤት ደረጃ በኢትዮጵያ ውስጥ ከፍተኛ የትምህርት ቤት የነበረበት ክፍለ ሀገር ወይም ጠቅላይ ግዛት ስለነበረ ትምህርት ስለተስፋፋ የመናገር ሀሳባቸውን የመግለጽ እና ኤክስፕሬሲቭ ባህሪያቸው ትልቅ ነበር። ይሄ ነው እኮ አቶ ማሪባ። እንግዲህ አሁን ይኸውልህ ምንድነው መሰሎት፣ አሁን በዳግማዊ ምኒልክ ዘመን መንግስት ጀምሮ ነው እንግዲህ ወለጋ ላይ ኃይለስላሴንም ጨምሮ በተለይ በኃይለስላሴም ዘመን በሚኒልክም ዘመን ትምህርትም ሌሎችም እንዲስፋፉ ትልቅ አስተዋጽኦ የሚደረገው ከአማራው ይልቅ ወደ ሌሎች አካባቢ ወለጋ ላይ አሁን በጣም በርካታ ትምህርቶች አሉ።
በኢትዮጵያ ውስጥ ካሉ የሃይ ስኩል እና የፕራይመሪ ስኩል ብዛት ትልቁና ዋናው ወለጋ ላይ ያለው ትምህርት ቤቶች ናቸው። በተለይም ደግሞ የውጭ ሀገር ሰዎች ትምህርት የሚሰጡበት በጣም ብቃት ያለው ትምህርቱን የተማሩት የወለጋ ልጆች ናቸው። ዛሬ ግን ኢትዮጵያ እንደበደለቻቸው ጉዳት እንዳደረሰችባቸው የሚያዩትም ደግሞ እነዚሁ አካባቢዎች የመጡ ሰዎች ናቸው። ለማንኛውም ችግሮቹ እየከፉ መጣ። ወደ አዲስ አበባ ዩኒቨርሲቲ እርሱም ገቡ። አዲስ አበባ ዩኒቨርሲቲ እዛ ሃይ ስኩል ያዩት ችግር መጣቦት እዚህም ወይስ ቀነሰ ወይስ ጨመረ? የአዲስ አበባ ዩኒቨርሲቲ ስገባ የደርግ ዘመን ነበር። ክፉ ዘመንም ነበረ። እንደ በኃይለሥላሴ ጊዜ ኢቫንጀሊካል ኮሌጅ እያለን እንደፈለግን እንናገራለን። ንግግራችን ከኛ ዘሎ አይሄድም። እዛው ትምህርት ቤት ግቢ ቦርዲንግ ስኩል ግቢ ውስጥ የሚቀረው። አዲስ አበባ ዩኒቨርሲቲ ግን ታውቃለህ፣ የሴኩሪቲ ኃይሎች አሉ፣ የተለያየ ሰው አለ፣ የፖለቲካ ሰው አለ፣ በእድሜ የሚበልጥ ሰው አለ። ያኔ በእድሜ ተመሳሳዮች ሃይ ስኩል ውስጥ እያለን አዲስ አበባ ዩኒቨርሲቲ ስገባ ግን በእድሜ ተመሳሳይ አልነበርንም። ዳይሬክትሊ 12ኛ ክፍል ጨርሶ የመጣ ልጅ አለ፣ እድገት በህብረትን ተምሮ የመጣ አለ፣ ዩኒቨርሲቲ አቋርጦ እንደገና የገባ አለ። የተለያየ ስብስብ ነው የነበረው እና እኔ ዩኒቨርሲቲ በገባሁበት ዓመት 71 ከ71 እስከ 75 ደርግም መኢሶንንም ኢህአፓንም አሸንፎ የሶማሌን ኃይሎችንም አሸንፎ ኢትዮጵያን ሙሉ ለሙሉ የተቆጣጠረበትና ሪሊ ከፍተኛ ኃይል እየገነባ የመጣበት ጊዜ ነበረ። እኛ ያ ጊዜ ይሄ የኢህአፓው ትውልድ ደግሞ ሪሊ ያን ያክል መስዋዕትነት ከፍሎ ኢህአፓም ጥሎት አውሮፓና አሜሪካ ገባ። እሱን ያታለህ የሚለው የሚጠይቀው ስላጣ ለምንድን ነው ይሄን ሁሉ መስዋዕትነት የከፈርኩት እያለ ግማሹ ያበደም ነበር። ዩኒቨርሲቲ ውስጥ ያበዱ ልጆች ይሉኛል። እና ሁለተኛ ፖለቲካና ኮረንቲ የሚባለው ትውልድ የተፈጠረው ያኔ ነው። ምክንያቱም ያን ያክል እንደ የኢትዮጵያን ወጣትና የኢትዮጵያን ማህበረሰብ ለአንድ ዓላማ እንደ ኢህአፓ ያሰለፈ ድርጅት አልነበረም። እኔ ከአሁን በኋላ የሚፈጠረው ብዬ አላምንም። ሪሊ የሚገርም አይነት ዴዲኬሽን ነበር የነበረው እስከ ሞት ድረስ። ክኒን ውጦ የሚሞት ልጆች ታውቅ ነበረ ከመያዝ እና ያን ያክል ዴዲኬሽን የነበረው ወጣት ለዓላማው ስትራቴጂክ እየቀየረ እስከ መጨረሻው የሚመራው አካል ባለማግኘቱ ተበትኖ ቀረና በኋላ ሲሰባሰብና አዲስ አበባ ዩኒቨርሲቲ ውስጥ ሲገባ አይ ትምህርቴን ጨርሼ ኑሮ ልኖርበት እንጂ ከአሁን በኋላ ፖለቲካን እና ኮረንቲ በሩቁ ነው ማለት ጀመረ እና እኔ አዲስ አበባ ዩኒቨርሲቲ የገባሁባቸው ተገብቼ የተማርኩባቸው 4 ዓመታት በኢትዮጵያ የአዲስ አበባ ዩኒቨርሲቲ ታሪክ ውስጥ አዲስ አበባ ዩኒቨርሲቲ ኤክስትሪምሊ ጭጭ ያለበት 4 ዓመታት ነበሩ። እንደሚያዩት እንግዲህ እናንተ ያኔ በጣም ኮሚትድ ነበረ። በዛን ጊዜ የነበረው ወጣት ለዓላማው በጣም ቅድም እርሶም እንደገለጹትና እስከ መጨረሻው ነው ህይወትን እስከ መስጠት የሚደርስበት። አሁን ግን ስናያቸው ዩኒቨርሲቲዎችና ኮሌጆች ላይ ስለ ፖለቲካ የሚነገር የሚንቀሳቀስም አካል የለም፣ ጸጥ ብለዋል። ዩኒቨርሲቲዎች ናቸው በተለይ ብዙ ጊዜ ለለውጥ የሚታገሉት ህብረተሰቡንም የሚቀሰቅሱት። ዛሬ እርሶ የተማሩበት ለ4 ዓመታት ቆይታ ያደረጉበት የአዲስ አበባ ዩኒቨርሲቲን ጨምሮ ሌሎችም ዩኒቨርሲቲዎች የሚያደርጉት እንቅስቃሴ የለም። እንዲያውት በሀገራችን ላይ የመጣው መዓት የሰው ልጆች ሞት፣ ስደት፣ እንግልት፣ መፈናቀል የበዛበት ሁኔታ አይናቸው እያየ ጸጥ ረጭ ብለዋል። ምክንያቱ ምንድን ነው ይላሉ? ያ አይተህ እንደሆነ ደፍኒትሊ በኢትዮጵያ ታሪክ ውስጥ እንደ ይሄ ከአንዱ ስመጥር የሆነው እንቅስቃሴ የኢትዮጵያ ተማሪዎች እንቅስቃሴ ነው። ሜቢ በአፍሪካም ሪሊ የትግል ታሪክ ውስጥ የኢትዮጵያ ተማሪዎች እንቅስቃሴ በጣም ስመጥር የሆነ እንቅስቃሴ ነው። ከፊውዳል ስርዓት ጋር ፊት ለፊት ተጋትሮ ታግሏል። ብዙ የሚታወቁ የትግል ሰዎችንም አፍርቷል። መጨረሻ ላይ ከደርግ ስርዓት ጋር በተደረገው ትግልም ሪሊ እነዚሁ ሰዎች ናቸው፣ እነዚሁ ተማሪዎች ናቸው አውሮፓም ሄደው አሜሪካም ሄደው ኢትዮጵያም ቀርተው ደርግን የተፋጠጡትም እነዚሁ ሰዎች ናቸው። እና እነዚህ ሰዎች የዛ ዘመን ትውልድ አንደኛ የጥሩ አካዳሚክ ፕሮዳክት ነው። የትም ደብረዘይት ተማር፣ ሐዋሳ ተማር፣ የት ተማር የትምህርት ይህን ያክል እንትን አልነበረም፣ እንዲህ መበላለጥ አልነበረም። ሪሊ ሴም ፕሮዳክት ነበርን፣ ተመሳሳይ ነበርን። አንዳንድ ትምህርት ቤቶች በእርግጥ ትልቅ እንትን ቢኖራቸውም በአጠቃላይ ስታይ ግን ኦቨርኦል ስታይ ግን ሪሊ ስሙዝ ነው። ልዩነቱ ብዙ አይደለም። አሁን የሚታየው አሁን ጥሩ ፕራይቬት ስኩል እና ዝም ብሎ በመንግስት ትምህርት ቤት መካከል የሚታየው ትልቅ ልዩነት ያኔ አይታይም። ፕላስ
ያን ጊዜ እኔ ነገርኩ ቅድም እንደነገርኩ 7ኛ ክፍል እያለሁ ነው ፍቅር እስከ መቃብርና አንድ ለእናቱን ከአድማስ ባሻገር የህሊና ደወል የመሳሰሉ መጽሐፎች ያነበብኩት ያኔ ነው። 7ኛ ክፍል ነው ማወራ። እናቴ እንደውም አይኑን ያመዋል ይሄ ልጅ እያለች ከአባቴ ጋር ትጣላ ነበር እንዳነብ እያለች መጽሐፉን አይታ። ማን ነው የትኛው አሁን ደግሞ ሪሊ አሁን ያለውን ትውልድ ስትመለከት በተለይ ኢህአዴግ የፈጠረው ትውልድና the last 20-25 years በዩኒቨርሲቲ ቤትም ያለፈውን ትውልድ ስትመለከት አሁን ደግሞ በተለይ ይሄ ሶሻል ሚዲያ የሚሉት ነገር መጥቶ ከሶሻል ሚዲያም አሁን ደግሞ ቲክቶክ በመጣበት ዘመን ያለው ትውልድ ቤተሰቦቹ ገንዘብ መደበቂያ ቦታ አጥተው ገንዘባቸውን መጽሐፍት ውስጥ የሚደብቁበት ትውልድ ነው ያለን። which means መጽሐፍ አይከፍትማ። እንዲህ አይነት ትውልድ ሪሊ ከማንበብ ጋር የተጣላ ትውልድ ነው ያለንና ይሄ በማወቅ ደረጃው ሪሊ እንትላል የሃፓን ትውልድ ብታየው እኮ ሪሊ አንብቦ ምን ብሎ ሪሊ ይሄንን ፍልስፍና ወይም ደግሞ ይሄንን አይዲዮሎጂ መደገፍ አለብን፣ ለዚህ አይዲዮሎጂ ትውልድ ህይወቴን መስጠት አለብኝ ያለ ትውልድ ነው። አሁን ምን አንብቦ ምን አውቆ ነው ልሰለፍ የሚለው? እዛ ላይ ደግሞ እንደገና የደርግ የኃይለ ሥላሴ ትራፊ በደርግ ውስጥ ነበር። የደርግ ትራፊ በቀደም በዚህ በህዋት ውስጥ ነበር። ለዚህ ቅድም በህዋት የመጀመሪያው ስንት ዓመታት እኮ አዲስ አበባ ዩኒቨርሲቲ ውስጥ ትግል ነበር። ለምን የዛ ትራፊው ትውልድ ነበራ። ሙሉ ለሙሉ በህዋት ውስጥ ያደጉ ልጆች አሁን እናያቸዋለን። ከነሱ ተከትሎ የመጣውንም ትውልድ አሁን እናያለን። እና ይሄ እንትን ሪሊ አንደኛ ኢትዮጵያ ውስጥ ትግል ተደርጎ ያየው ነገር የለም። ኃይለ ሥላሴ በደርግ ተተካ ጭቆና፣ ደርግ በህዋት ተተካ ጭቆና፣ ህዋት ዛሬ በአብይ ተተካ ጭቆና። እና ኢትስ ሪሊ ማህበረሰቡ ምን ታገለንስ ምንድነው የምናመጣው? አምባገነን በአምባገነን መተካት አይደለም ወይ የሚል ነገር ሰው ልቦና ውስጥ የተፈጠረ እንኳን ይሄ ወጣቱ ትምህርት ቤት ያለው ቀርቶ ኢትዮጵያ ውስጥ አሁን ሞሩስ አፉን ዘግቶ ቁጭ ብሎ የለ እንዴ? ልክ ነው። እርሶም ጨምሮ ወደ 2 ዓመታትን ድፍን ጸጥ ረጭ ያሉበት እንግዲህ ስሜት መጎዳት ይመስለኛል። ያ እኔም እኮ ዴፊኒትሊ ኢትዮጵያ ከኤርትራ ወደ ኢትዮጵያ ስገባ በጣም ደስ ብሎኝ ነው የገባሁት። ሪሊ በጣም ደስ ብሎኝ ነው የገባሁት እና በቃ ሁለተኛ ከኢትዮጵያ ውጭ አልኖርም ብዬ ኢትዮጵያ ለመኖር ነው ወስኜ ነው የገባሁት። ለልጄም ነገር ነው፣ እዚህ አንድ ልጅ አለኝ። ለልጄም ነገር ነው በቃ በአመት ተኩል በተለይ ክርስማስ አካባቢ ለ2 ለ3 ዓመት ላይ እመጣለሁ። ከዛ በተረፈ ግን ዳትስ እኔ እዚህ ነኝ፣ እኔ ማየት ከፈለክ እኔ ጋር መምጣት ያለብህ ብዬ ወስኜ ነው የገባሁትና እዛ ለመኖር ወስኜ ከገባሁት ሀገር በግድ ተገድጄ ስወጣና ኦልሞስት 12 ዓመት ኦልሞስት የፖለቲካ ህይወቴን በፖለቲካ ህይወት ደረጃ ኦልሞስት ወደ 40 ዓመት አካባቢ ሊሆነኝ ነው። እንደገና ደግሞ ያለፉት 12-13 ዓመታት ደግሞ 100% ለኢትዮጵያ ፖለቲካ ህይወቴን ሰጥቼ ጫካ ሁሉ ገብቼ ያን ሁሉ መስዋዕትነት ከከፈልኩ በኋላ የኢትዮጵያን ፖለቲካ አሁን የማይበት ሁኔታ ውስጥ ሲገባና ጭራሽ እኔ ተሳትፌበት የመጣ ለውጥ እኔኑ መልሶ ከሀገሬ ሲያባረረኝ ሳይ ለምንድን ነው ይሄን ሁሉ መንገድ የሄድኩት ማለት ጀመርኩኝ። እና ሪሊ ምንድን ነው የሚደገፍስ? እሱም በተመለከተ ወደኋላ እንመለስበታለን። እስቲ በደንብ በሰፊው እንሄድበታለን። አሁንም ወደኋላ ልመልሶት እንግዲህ ከአዲስ አበባ ዩኒቨርሲቲ ጨረሱ። ከዛ በኋላ እንደሚታወቀው በዛን ጊዜ መንግስት ነበር የስራ ምደባ የሚሰጠው ወደ ተለያዩ ሀገራቶች በየሙያውና እርሶ አንዴ ወደ አርሲ አንዴ ደግሞ እዛው አዲስ አበባ በኋላ ደግሞ መጨረሻ ላይ እርሶ በትምህርት ቤት ገና በሃይስኩል ደረጃ እያሉ እንኳን ሳይቀር እኛ በኢትዮጵያ ቀኝ ስር ወድቀናል የሚለውን ስሜት አዳምጠው ተረድተው የነበረበት ቦታ እንደገና ወደ ስራ ሊሄዱ ተገደው እዛ ሄደው ስራዎትን ጀምረዋልና ምንድን ነበር የተሰማው ስሜት? በተለይ ወደ ኤርትራ ሄዱ ተብለው ሲታዘዙ መጀመሪያ ዴፊኒትሊ ወደ ኤርትራ ሂድ ሲባል አልወደድኩም። ምክንያቱም ያኔ ታውቃለህ ኤርትራ የቀይ ኮከብ ዘመቻም ተጀምሮ ቲንክ እየተገባደደ የነበረበት ወይ የቆመ የነበረበት ጊዜ ነበረ። ከኤርትራ መልካም ዜና አይሰማም። እዛ መሄድ ምን ማለት እንደሆነ በጣም ግራ ገብቶኝ ነበረ። መጀመሪያ ቤተሰቦቼ ጋር ሄድኩኝ። እናትና አባቴ በጣም ስፕሊት ሆኖ ያገኘኋቸው ጊዜ ያኔ ነው። አባቴ የገሌ ልጅ እዛ ወታደር ሆኖ ይሞት የለ አንተ መንግስት መስሪያ ቤት ነው የምትገባው፣ ለምንድን ነው የማትሄደው? አገርህን ሄደህ አገልግል ይላል። እናቴ ደግሞ ለምን ይሄዳል? አይሄድም አለች። ኤርትራ ለመሞት ነው ወይም ሄደው አለች። መጨረሻ ያው ታውቃለህ
በየኔ ትውልድ አባትና እናት ሲከራከሩ ኢቨንቹዋሊ የሚያሸንፈው አባት ነው። ሂድ አለኝ። አባት ሂድ ሲል ያኔ እኔ ዩኒቨርሲቲ ጨረፍ ሰው ብሆንም አባት ሂድ ሲል መሄድ አለብህ። በቃ መንግስትም ደግሞ አይለቅህም። አባት አንተ አልሄድም ብትል መንግስትም እኮ አይለቅህም። ፈልጎ ይዛል። የምትደበቅበት ቦታ የለም። እና መጨረሻ ወሰንኩኝ። ኤርትራ ገባሁ። ኤርትራ ሲገባ ሪሊ የመጀመሪያው ቀን ዛሬም ድረስ ትዝ ይለኛል። ከአየር መንካይ ከእንትን ስወጣ ከኤርፖርት ወጥቼ ሲሄድ ይሄ አባጦር የሚባል ብዙ ነበረ እና በርሜል አፈር ተቆፍሮ ይሄ እንትን የለም እንደ ምሽግ አይነት ነገር እሱን በብዛት አይ ነበርና ወይኔ ያልኩኝ። በቃ ወይኔ ነው ያልኩት። ሪሊ ምን ውስጥ ነው የገባው ብዬ እሱን ሳይ በጣም ደነገጥኩኝ። ግን ከተማ ውስጥ ገብቼ አንድ ሳምንት እንደቆየው ምንም ነገር የለም። ከተማ ውስጥ ሰው ይዝናናል። አስመራ ውስጥ እንደ አዲስ አበባ ይጠጣል፣ ይበላል። ምሽት እስከ ሰዓት ላፊ ያው 11 ነው እስከ 11 ድረስ እንደፈለገ ይጠጣል፣ ይጨፍራል ይላል። እና እኔም የወጣትነት ጊዜ ስለነበረ ነው ማንም ከልካይ የለ፣ ሃይባ የለ፣ እዛ ላይ ደሞዝ አለ ነው። አዲስ ኑሮ ተጀመረ። ሰው የአስመራ ኑሬን ሪሊ ወደድኩት። ከኤርትራውያኖቹም ጋር ቶሎ ነው የተግባባሁት። ሐዋሳም ያደኩት ከኤርትራውያንስ ጋር ነው። ብዙ ኤርትራውያንስ ብሮ ሐዋሳ ባይዘው ከነሱ ጋር ስላደኩኝ አንዳንዶቹን እዛም ስላገኘኋቸው ሪሊ የመግባባት ችግር አላጋጠመኝም። ኤርትራውያንስ ጥሩ ጓደኞች ነበሩ ከልጅነት ጀምሮ። አንዱ ኤርትራውያንስን አንዱ መወዳቸው አንዴ ከወደዱና ሎያል ፍሬንድ ከሆኑ በሐሳብ ብትለያይም ፍሬንድ ጓደኞች ናቸው። በቃ እኔ አሁን ኤርትራ ያለሁ እዛ ሄጄ የተዋወቅኳቸው ጥሩ ጓደኞቼ እኛና ኤፍሬም አንድ ቀን እኮ እንደዛሬ አትሸልል፣ አንድ ቀን እኮ በፓስፖርት ነው የምንገናኘው ይሉኝ ነበር። ደፍረውኝ እኮ ነው። ኢማጂን ለመንግስት እየሰራሁ አማሩ ለኤርትራዎች ወይ አማሩ ነህ ወይ ተጋሩ ነህ፣ ሌላ ነገር አይደለህም። ምን ማለት ነው ተጋሩ ማለት? በቃ አማሩ ካሉ ማንኛውም ከትግራይ ውጭ ያለ ሰው ለነሱ አማሩ ነው። ሌላው ተጋሩ ነው። ከሁለቱ ውጭ ለነሱ የለም። ትግሬዎች ናቸው። ትግራይ ነው። ትግሬዎቹ ተጋሩ ነው። ተጋሩ ወይ አምሃሩ ነው የሚሉት። እኔ አምሃሩ ነኝ ለነሱ። እና ግን ለአምሃሩ እንደዛ ይሉ ነበር። በፓስፖርት ነው የምንገናኘው ይሉኝ ነበር። እና ሪሊ ከነሱ ጋር እየተጫወትኩ ምን እያልኩ ነው የኖርኩት። ብዙ እንትን አልነበረም። ኤርትራም አቶ ኤፍሬም ለምንድን ነው? ምክንያቱም ተጋሩን ነጥለው ሌላውን አማራ ነው የሚሉት ወይም አማራ ነው በሙሉ። እኔም በአንድ ወቅት ይታወቃል የኤሪትሪያንስ እና ትግራያንስ ሂስቶሪካሊ ብታይ ትግራይ የንጉሶች ሀገር ነው። ሂስቶሪካሊ ትግራይ የንጉሶች ሀገር በነበረበት ጊዜ መንገዱ አቅጣጫው ከኤርትራ ወደ ትግራይ ነበር። ጎንደር ውስጥም ነገስታት እያሉ ከኤርትራ ወደ ጎንደር ነበር። ታውቃለህ ጎንደር ውስጥ ትግራይ መጮሃ የሚባል ቦታ አለ እና አቅጣጫው እንደዛ ነበር። በኋላ ይሄ አቅጣጫ መቼ ተለወጠ መሰለ? ጣሊያን ኤርትራን ከያዘ በኋላ ኤሪትሪያ went through some kind of የኢንዱስትሪያል ሬቮሉሽን ውስጥ አለፈች ኤርትራ። ኤርትራ ውስጥ የኢንዱስትሪ ትውልድ ተፈጠረ። ኢትዮጵያ ውስጥ ኢንዱስትሪ ሳይኖር ኤርትራ ውስጥ ኢንዱስትሪ ነበር። ያ የኢንዱስትሪ እና የሌሎችም የኦቶሞቲቭ እና የቴክኒካል ኖሌጆች ኤርትራ ውስጥ እየበረከቱ መጡ ከጣሊያን ጋር በተያያዘ። ያ ሲሆን ድሮ ከኤርትራ ወደ ትግራይ የነበረው አቅጣጫ አሁን ከትግራይ ወደ ኤርትራ ሆነ። የትግራይ ሰዎች ሆኑ ስራ ፍለጋ ወደ ኤርትራ ይመጡት። እኔ ኤርትራ ውስጥ እያለሁ ኤርትራ ውስጥ በለስ የሚባል የታወቀ ፍሬ አለ። አንድ ወቅት አለው፣ በለስ የሚበላበት ወቅት አለው። በመጀመሪያው ከዩኒቨርሲቲ ጨርሼ ኤርትራ በሄድኩበት ጊዜ ያንን በለስ ለቅመው ከምጽዋ አስመራ መንገድ ላይ መጥተው ለቅመው ሽጠው 3 ወር ያክል ነው በለስ የሚቆየውና ያንን 3 ወር ከትግራይ መጥተው በለሱን እንትን ብሎ ሽጠው መንገድ ላይ ብታያቸው በሙሉ የትግራይ ሰዎች ነበሩ። ኤርትራዎቹ በለስ አይሸጡም። የትናንሽ የተላለቅነት የምን ስራ ሆኖስ ነው። ያየሁትን ነገር ነው የምናገረው። ሰው አሁን በጥላቻ ይመስላል፣ ግን ያየሁትን ነገር ነው የምናገረው። እንትኖች ነበሩና ኤሪትሪያንስ እና በኤርትራ እና በትግራይ ማህበረሰብ መካከል አንደኛ የበላይነትና የበታችነት አለ። ሁለተኛ አንዱን አያምንም። ሪሊ ከፍተኛ እንትን ነው ያለው። አሁንም የተንጸባረቀ ያየ ነው ይሄንን ነው። በተለይ ደግሞ ደርግን አሸንፈው ተገቡ በኋላ
እንደገና ኢትዮጵያና ኤርትራ ሲዋጉ እነዚህ ካዲዎች ከዱን ነው ያሉት ኤርትራዎቹና እንደዚህ አይነት ሁኔታ አለ። ኤርትራና አሁን እኔ እንትን በነበርኩበት ጊዜ አዲስ አበባ ምን ኤርትራ በነበርኩበት ጊዜ ኤርትራ ውስጥ አንድ ዕቃ ሲጠፋ ያኔ አንድ ዕቃ ሲጠፋ እንዴ ተጋሩ እዚህ ተጋሩ ነበር እንዴ ይሉሃል አንድ ዕቃ ከጠፋ እና ሁለተኛ ጊዜ ኤርትራ ሲሄድ ግን እንደዚህ አሁን የምላቸው አይነት ምሳሌዎች ባይኖሩም ኤርትራዎችም ትንሽ የኑሮ ሁኔታው ዝቅ ብሏል። ግን ከፍተኛ ጥላቻ ነበር በሁለቱ ማህበረሰብ መካከል ሪሊ የመተማመን ሁኔታ የትግራይ ማህበረሰብ ቅድም እንዳሉት የንጉስ ቤተሰብ ነን የንጉስ የዘር ሐረግ ያለን ንጉሶች ነን የሚል ሐሳብ ሲኖር ድሮ ነው ደግሞ ያኔ የበታችኝነት ስሜት ይሰማል። በተቃራኒ አሁን ደግሞ እንደሚሉኝ በጣሊያን ቀኝ ከወደቀች በኋላ በኢንዱስትሪ ሲቪላይዜሽን መጣ ያደጉ መጡና ተመልሰው የትግራይ ሰዎች እንደገና ወደዛ ገቡ እያሉ ነው ያሉት። ትናንሽ ስራዎችን የመስራት የበታችኝነት ስሜት እንዲሰማ ያ ነው ኑሮ ፍለጋ ይሄዳሉ። ያ ይሄ ኖርማሊ እኮ ኢንዱስትሪ ወዳለበት ቦታ መዝመት አዲስ አበባ እኮ አለ እኮ አሁን ኢትዮጵያ ውስጥ የተለያየ ቦታ ወደ አዲስ አበባ አካባቢ ሰው ይፈልሳል። ለምን አዲስ አበባ ውስጥ የኢንዱስትሪ የተለያዩ የዚህ አገልግሎት ሰጪ ተቋሞች ስላሉ ወደ እነሱ ውስጥ ለመስራት ይመጣል። ልክ ያኔም እኮ እንደዛ ነው። ከትግራይ ወደ ኤርትራ መሄድ ማለት እኮ ከገጠር ወደ ከተማ መፍለስ ማለት ነው። አንድ ሀገር ነው ያኔ እና ያ መኖሩ ኤርትራዎች ኤርትራ ውስጥ ይሄ አሁን እዚህ አሜሪካ ውስጥ ብታይ ትናንሾቹን ይሄ ሌበር ይሄ ሚኒመም ዌጅ የሚከፈልባቸውን የሌበር ስራዎች አብዛኛውን የሚሰራው ኢሚግራንቱ ነው። ወይ የሜክሲካን ኢሚግራንት ነው ወይ አፍሪካን ኢሚግራንት ነው። እዚህ አሁን እኔ በዋሽንግተን ዲሲ አካባቢ ማይወስ ነው። ለምሳሌ ማክዶናልድ ብትሄድ ኦልሞስት 100% ኢሚግራንቱ ነው የያዘው እንጂ አሜሪካ ነጭ አሜሪካዊ በእነዚህ ቦታዎች ላይ ገብቶ አይሰራም። እንደዛ ማለት ነው። የኔ ስራ አይደለም ባይ ነው እና ያ እንትን ረሃብም ሲመጣ ብዙ የትግራይ ሰዎች ወደ ኤርትራ ይመጣሉ። ረሃብ ሲመጣ ኤርትራ ውስጥ to some extent ረሃብ ሲመጣ ረሃብን የሚቋቋሙበት የራሳቸው ሶሳይታል ሜተድ አላቸው። ለዚህ ነው ኤርትራ ውስጥ ረሃብ ገባ የሚባል ነገር ማትሰማው እና ረሃብ ሲመጣ ትግራይ ዘንድሮ ዘንቦ ነክስት ሪጅም ዝናቡ አደገኛ ከሆነ ወደ ኤርትራ ሲፈልሱታ አለ። ከኤርትራ ግን ምግብ ፍለጋም ስራ ፍለጋም ወደ ትግራይ ሲሄዱ አታይም። ሰዎች አይሄዱም። ይሄ ስለነበረ በሁለቱ ማህበረሰቦች መካከል ደግሞ እንደገና የመካካድም ነገር አለ። በደርግ ጊዜም ለደርግ ያጋለጡ እነሱ ናቸው የሚል ነገር አለ። በተለይ ከተማ ውስጥ አያምኑ ኤርትራዎቹ የትግራይ ሰዎችን ስለማያምኑ በትግራይ ኮሚኒቲ እና በኤርትራ ኮሚኒቲ መካከል ከፍተኛ የመበላለጥ እና አንዱ ከሃዲ የማለት ከፍተኛ እንትኖች አሉ። ያ በመኖሩ ሁለቱ ማህበረሰቦች ሪሊ አይስማሙም። አሁንም የምናየው እሱን ነው። አቶ ኤፍሬም ማዴቦ ቅድም ሲገልጹልኝ በተለይም ጎንደር ላይ የኤርትራ የትግራይ ጩኸት ነው ምንድነው የሚል ነገር አንስተው ምን ማለት ነው? ትግራይ አይደለም ያ መርሳት የሌለብን ትግሬ ድሮ እኔ ሳድግ ሁሉ ትግሬ ካልን ትግሬ ነው፣ ኤርትራም ትግሬ ነው ለኛ። ሁለቱንም ትግሬ ነው የምንለው። ሪሊ እንትን አንልም። ይሄ እሱ እኮ ትግሬ ነው እንጂ የምንለው አንለይም። ሪሊ ትግሬ መጮሃ ነው የሚባለው። ትግሬ መጮሃ ኤርትራዎችም የትግራይ ሰዎችም በደል ሲመጣባቸው ለንጉስ ለመጮህ ወደ ጎንደር የሚሄዱበት ቦታ ነበር። እሱም ቦታ ትግሬ መጮሃ ይሉታል። ለምንድን ነው ለእነሱ ብቻ ለትግራይ ብቻ? አማራስ መጮሃ ለምን አልተባለ? ኦሮሞ ምናምን ለምን አልተባለ? አክቹዋሊ አማራ በወረዳውም ይጮሃል፣ በየትኛውም ቦታ ይጮሃል። እነዚህ ግን መምጣት አለባቸው። አየህ ትግሬዎቹ እና እንትኖቹ ወደዛ ንጉሱ ወደ ንጉሱ መቅረብ አለባቸው። አማራው ግን በየትኛውም ቦታ መጮህ ይችላል። ንጉሱም የአማራ አካባቢ ነው ያለው እና የአማራው ብዙ ችግር ያለበት አይመስለኝም። ግን ትግሬዎቹ እና በተለይ ኤርትራዎቹ ግን ወንዝ ተሻግረው ሁሉ መምጣት ነበረባቸው።
ግን አስመራ ገቡ። ስራውን ተሰጥቶት አባቶ መሄድ አለበት ብለው ጫና ፈጠሩ። እናቶ ደግሞ ልጅ አይሄድም ተከራከሩ። ግን ፋይናሊ በአባት ውሳኔ ወደዛ ሄደዋል። ቅር እያሉትም ቢሆን የአባቱን ትእዛዝ በመጠበቅ እንደዚሁም ደግሞ ህግም ወይም መንግስትም ስለማይለቆት ነው። ግን ገቡ። ፍርሃትም ነበረበት ቅድም እንደገለጹልኝና ግን ያ የፈሩት እና እዛ ከገቡ በኋላ ያገኙት ውጤት ምን ይመስላል? እንደጠበቁት ነው ወይስ? እውነቱን ለመናገር ስገባ ሲሄድ የነበረኝ ፍርሃት 1 ሳምንት 2 ሳምንት በማይሞላ ጊዜ ውስጥ ነው ቶታሊ አሽከንትሬት አልኩት። ምንም ለህይወት የሚያስፈራህ ነገር አልነበረም። ከተማ ውስጥ ወታደሮች በእርግጥ ታያለህ። የኢትዮጵያ ወታደር ብቻ ለምታየው ከአንተ ጋር ሃይስኩል የጨረሰ ሰው ሁሉ ታያለህ። ማትሪክ ወድቆ ወታደር የገባ ጓደኞችን ሁሉ አግኝቻለሁ እና እነሱንም አገኛለሁ። ከተማ ውስጥ አስመራ በጣም ሞደርን ሲቲ ነው። በደርግ ጊዜ ደግሞ በጣም ቫይብራንት የሆነ ከተማ ነበረ አስመራ እና የወጣህ እንደፈለግ ትዝናናለህ። ፓርቲ ይደገሳል። በየቤቱ ፓርቲ ድግስ ላይ ትሄዳለህ፣ ትጫወታለህ። ዊኬንዱን ተዝናንተህ ነው የምታሳልፈው። ከቤት ወደ ትምህርት፣ ወደ ስራ፣ ከስራ ወደ ቤት። ማታ ደግሞ እስከ 11 አንዳንዴ ዊኬንድ ላይ እስከ 11 እስከ ምሽቱ 11 ሰዓት ድረስ አምሽተህ ወደ ቤት ስትሄድ በእግር ነው የምትሄደው። ምንም የሚያስፈራ ነገር አልነበረም እና ሪሊ ጦርነቱ ያለው ከአስመራ በርቀት ላይ ነው። ፋክት አፋበት ራሱ እኮ በኢትዮጵያ ሙሉ ቁጥጥር የነበረበት ጊዜ ነው። አሁን ማወራ ጊዜ አፋበት ማለት ከአስመራ ስንት ኪሎ ሜትር ርቀት ውጭ ያለ ከተማ ነው። ከአስመራ ተነስተን ከረን የመሄድ ችግር ምንም አልነበረብንም። ከአስመራ ምጽዋ እንደፈለግን እንጓዝ ነበር። ምንም ችግር አልነበረም። ያ ሁሉ ፍርሃት የቀነሰው እነዚህን ሁኔታዎች ከረን ከተመላለስኩና ወደ ምጽዋም ከሄድኩ በኋላ ተደጋግሜ ከሄድኩ በኋላ ፍርሃቱ ቀነሰ። እርስዎ ኢኮኖሚስት ነው። በኢኮኖሚስት ሙያ ግራጁዌት ያደረጉት ከአዲስ አበባ ዩኒቨርሲቲ 4 ዓመት ቆይታ አድርገው በምን የስራ መደብ ላይ ተመደቡ? ኤርትራ ሲሄዱ አስመራ ሲገቡ? ኤርትራ ሲገባ የፕላን ቀጠና የኤርትራ ክፍለ ሀገር የፕላን ጽህፈት በሰሜን ቀጠና ፕላን ጽህፈት ቤት ውስጥ የኤርትራ ክፍለ ሀገር የፕላን ጽህፈት ቤት የኢኮኖሚና ማህበራዊ ጉዳይ ዘርፍ ዴስክ ኃላፊ ነበርኩ። እሱ ላይ ነው የሰራሁት። ኢንፋክት እዛ ስሰራ በጣም ወዳጄ እዛው ካገኘኋቸውና እዛው ተዛምደን በጣም ወዳጄ ከሆኑ ሰው አንዱ ፕሬዝዳንት ግርማ ናቸው። ፕሬዝዳንት ግርማን ያገኘኋቸው እዛ ነው። ፕሬዝዳንት ግርማ የኤርትራ ክፍለ ሀገር የኢኮኖሚ ዘርፍ ኃላፊ ነበሩ፣ የቀይ መስቀልም ኃላፊ ነበሩ። ሪፖርት ሲያደርጉ ሪፖርታቸው የሚወጣው በቀጥታ የእሳቸው ዘርፍ ሪፖርት ሲያደርግ ሪፖርቱ በቀጥታ የሚወጣው እኔ ጋር ነበርና ኢንፋክት አንዳንዴ የደወሉ ሪፖርቱ አንድ ቀን 2 ቀን ይቆያል ይሉኝ ነበርና አክቹዋሊ ምጽዋ አብረን በመኪናቸው ይዘው ይሄዱ ነበር። በጣም የቅርብ እንትን ነበሩ። ጓደኛ አይደለም ተረጋግጠው ናቸው። ግን እንዴት ነው እንደ ቅርብ ሰው ነው ማያቸው። ቁጭ ብለን ምን ሪሊ ቢራ ይዘን ምግብ እየበላን 3 ሰዓት 4 ሰዓት ያወራንባቸው ጊዜዎች ነበሩ እና ብዙ ስለ ደርግን አይወዱም ነበር እና ስለ ደርግም ብዙ ነገሮችን እናወራ ነበር እና ሌሎችም ብዙ ነገሮች አሉ እዚህ ሚዲያ ላይ የማልላቸው ብዙ ነገሮች አሉ። ግርማ ጋር ያወራናቸው እሳቸውንም ያገኘኋቸው እዛ ነው። የኢኮኖሚና ማህበራዊ ዘርፍ ዴስክ ኃላፊ ነበርኩ። ከልብ አመሰግናለሁ። ክቡራን ተመልካች አድማጮቻችን ከእንግዳችን ኤፍሬም ማዴቦ ጋር እያደረግነው ያለው ውይይት እንግዲህ ወደኋላ መለስ ብለን የኢትዮጵያን ታሪክና በተጨማሪም የተማሪዎች ንቅናቄና እንደዚሁም እሳቸው በነበሩበት ወቅት የአዲስ አበባ ዩኒቨርሲቲ የተማሪዎች ሁኔታ ምን ይመስል ነበር፣ እድገታቸውንና ትውልዳቸውን ጭምር አንስተን እያወራን በሀገራችን ኢትዮጵያ ያለውን አንድነትና ልዩነት በተለይ በወጣቶቹ አካባቢ ያለውን ሁኔታዎች እየገለጹልን ነው የሚገኙት። ለረጅም ዓመታት የኖሩባት እንደዚሁም ደግሞ ከረጅም ዓመት በኋላ ተመልሰው የገቡባት አስመራ ምክንያት ወደኋላ የምንመለስበት ነው። እንዳልኳችሁ ገና ብዙ የምናወራቸው፣ የምንነጋገራቸው፣ የምንወያያቸው በጣም እጅግ ጠቃሚ የሆኑ መረጃዎችን የምንካፈልበት የምንነጋገርበት ዝግጅት ነው። አብራችሁ እንድትቆዩ እንጋብዛለን። እንግዲህ እንደገለጹልን በጣም ብዙ ነገሮችን አሳልፋችኋል። በተለይ ኤርትራ ላይ ያለው ህይወት ምን እንደሚመስል በዛን ጊዜ እንደሚታወቀው መፈንቅለ መንግስትም የተደረገበት ከዛው ከኤርትራ አካባቢ ነው። ትላልቅ የጦር ጀነራሎች አንቱታን ያተረፉ በኢትዮጵያ ብቻ በዓለም ደረጃ አንቱታን ሊያተርፉ የሚችሉ እውቀትና ልምዱ ያላቸው የኢትዮጵያን ጀነራሎች ሁሉ የሞቱበት የመፈንቅለ መንግስት እንቅስቃሴ የተደረገበት ምጽዋ የተያዘበት
ጊዜ ነበር እዛ እርሱ አስመራ በነበሩበት ጊዜ። እንደው ያንን ጊዜና ወቅት እንዴት አሳለፉት? በተለይም ከኢትዮጵያ የጦር ጀነራሎች ጋር ከስራ ባህሪው አኳያ የመገናኘት እድል ይኖርታል ብዬ አስባለሁና እንደው ማግኘትስ ችለዋል ወይ የሚለውን ደግሞ እስቲ በዝርዝር ይነግሩናል። ከደቂቃዎች በኋላ ተመልሰን እንመጣል። ክቡራን ተመልካች አድማጮቻችን እነዚህና መሰል ጥያቄዎችን እንግዲህ ከዛሬ እንግዳችን ኤፍሬም አዴቦ ጋር በዝርዝር እንመለስበታለን። ስለ ቀጣይ የፖለቲካ እንቅስቃሴያቸው በተለይም በግንቦት ሰባት በነበሩበት ሰዓት እንደገናም እዛው ኤርትራ አስመራ የነበረውን ሁኔታ በደንብ ያካፍሉናል። አብራችሁን ቆዩ። ከደቂቃዎች በኋላ ተመልሰን በክፍል 2 ውይይታችን እንቀጥላለን። ተመልካች አድማጮቻችን የትም እንዳትሄዱ። ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው